ዛሬ ባየሁት ነገር ኢኒዮሶች ይሄንን አይተው ተጫዋች የማይገዙ ከሆነ ማንንም እየመጣ መቀለጃ ነው የሚያደርገን። በጣም ያዘንኩት በማንቸስተር ዩናይትድ ማለት 4-2 መሆኑ አይደለም የሚያናድደኝ፣ ተስፋ ሰጪ እንቅስቃሴ አላየሁም። በቃ ከፈርስት ሃፍ እስከ ሰከንድ ሃፍ ኩካረግን ሩበን አሞሪም የሚገርም ቲም ሰራ። እዛ ሄዱ በቃ አስጨነቀን ነው የምላችሁ። ይሄንን አይተው ተጫዋች የማያመጡልን ከሆነ ምንም አይነት ተስፋ የለንም። በቃ በጣም ከባድ ነው። ፕሪሚየር ሊግ ሲጀምር እንደዚህ አይነት እድል አይሰጠም። ፍሬንድሊ ማች ላይ እንደዚህ አይነት ጨዋታዎችን ማሸነፍ ማንችል ከሆነ ምን አይነት ጨዋታ ነው ማሸነፍ የምንችለው? አይ ኖ ፍሬንድሊ ማች እንደሆነ ምናምን ይገባኛል። ሳይገባኝ ቀርቶ አይደለም። ኮመንት ላይ መጣ ፍሬንድሊ ነው ምናምን እንዳትለኝ። ኢኒዮሶች ይሄን ተጫዋች ማትገዙልን ከሆነ እባካችሁ በቃ አመቱ ሙሉ መቃጠል አልፈልግም። በቃ እንደዚህ አይነት አጀማመር አልፈልግም። ፕሊዝ በቃ ያስፈልገናል። 6 ቁጥር ያስፈልገናል። ተከላካይ ያስፈልገናል። ፉልባኮቻችን ሴንተር ባኮቻችን ልክ አይደለም። ስለዚህ ያስፈልገናል። እንዴት እንደሚሆን አላውቅም። ኮፒ ሊንክ እና ሼር አድርጉ። እስቲ ምን ተሰማችሁ ግን የዛሬውን ጨዋታ አስተያዩ ኮሜንት ሴክሽን ላይ አስቀምጡልኝ። እንዴ ምንድነው ማይኖና ራሽፎርድ ናቸው የሚበቀሉት ብላችሁ አልነገራችሁም እንዴ? ዋቼ ምንድነው ራሱ አሞሪም ጠርቶ ይበቀላችሁ? ወይኔ ሲጀመር ማለት ሩበን አሞሪም ማንቼ ቤት ውስጥ ሆነ ከማንቼ ወጥቶም የማንቸስተር መድኃኒት ነው። አረ በስመ አብ እናንተ እንደዚህ ሰክሳችሁ ነው ያልተሰራ የለ ደመላሽ ምናምን ብላችሁ ወይ ማንቼ 4-2 ጥሩ ዝግጅት ነው ለፕሪሚየር ሊጉ የመጨረሻ የፍሬንድሊ ጨዋታችሁ በጣም ጥሩ ዝግጅት ነው። ቀጣይ ሳምንት በደንብ ነቃ ደንገጥ ብለሽ ከች በያ የሴቶች ጥቃት ይቁም አልተባለም እንዴ? እና ምንድነው ይሄ አደባባይ ላይ ግንብ ጥብስነሽ ግልብጥነሽ ምንድነሽ? ምን ያልተሰጠኝ አሰጣጣለ? የት ነበራችሁ ዛሬ? የማንቸስተር ነው እንዳትሉ ይሄ ማንቸስተር ዩናይትድ ነው ብሎ ማንም ያሳምነኝ እንዳይከራከር። ይሄ ማዶላ አረተው ይቻላል እንዴ? ማንቸስተር ዩናይትድ በቀድሞ አሰልጣኙ ሩበን አሞሪም በዘንድሮ የወዳጅነት ጨዋታ የመጀመሪያ ሽንፈቱን ቀምሷል። እንግዲህ ኤሲ ሚላን ከማንቸስተር ዩናይትድ ያደረጉት ተጠባቂ የወዳጅነት ጨዋታ በኤሲ ሚላን 4-2 አሸናፊነት ተጠናቋል። ከመመራት ተነስቶ ነው ኤሲ ሚላኖች ይህንን 4-2 ማሸነፍ የቻሉት። በዚህ ጨዋታ ላይ ለማንቸስተር ዩናይትዶች ሁለቱን ጎሎች ማስቆጠር የቻሉት ተጫዋቾች ሃሪ ማጉዌር እና ፓትሪክ ዶርጉ ነበሩ። ብሩኖ ፈርናንዴዝ በዚህ ጨዋታ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበር በድጋሚ ማለት ነው። እንግዲህ ሩበን አሞሪም ማንቸስተር ዩናይትድን ከለቀቀ በኋላ በወዳጅነት ጨዋታ ማሸነፍ ችሏል ማለት ነው። ማርከስ ራሽፎርድም ከ2 ዓመታት ቆይታ በኋላ ለማንቸስተር ዩናይትድ ለመጀመሪያ ጊዜ ጨዋታውን ማድረግ ችሎ ነበር። ቼልሲም ከዚህ ጨዋታ አስቀድሞ ባደረገው የወዳጅነት ጨዋታ ሪያል ሶሲዳድን 3-1 ማሸነፍ ችሏል። የቼልሲን 3 ጎሎች ማስቆጠር የቻሉ ተጫዋቾች አዲሱ ፈራሚ ሞርጋን ሮጀርስ እንዲሁም ደግሞ ጃኦ ፔድሮ ሁለቱን ነበሩ ማለት ነው። ፕሪሚየር ሊጉ እስኪጀመር ግን በጣም ነው ናፈቀኝ። ኤኒዌይ እናንተ ስለነዚህ ውጤቶች ምን ትላላችሁ? ነገ በኮሚኒቲ ሺልድ ከቀኑ 11 ሰዓት እንግዲህ መድፈኞቹ አርሰናሎች ከማንቸስተር ሲቲ የሚፋጠጡ ይሆናል ማለት ነው። የዚህን ጨዋታ ግምትም ኮሜንት ሴክሽን ላይ አስቀምጡልኝ። ከቀጣይ ሳምንት ጀምሮ ደግሞ የናፈቅነው ፕሪሚየር ሊግ የሚመለስ ይሆናል ማለት ነው። እኔ ሩበን አሞሪምን እነ ራሽፎርድ ኮቢ ማይኖ ባገኟት ደቂቃ ተጠቅመው ተበቀሉት ይሄን ሰውዬ ምናምን እልልሃለሁ። ለካ ከኛ ጋር ያልጨረሰው ጉዳይ ነበረው። ማንቸስተር ዩናይትድ ነው የተበቀለው። እውነት ለመናገር ሙሉ ቡድናችን እንደ ቡድን ጥሩ አልነበረም፣ ግን የሉክሾ ጎላ እንደፈለጉ ነው የፈነጩበት ማለት 4ቱም ጎል ሲቆጠር ልክሾ ቦታ ችግር ነበረበት ማለት 4ቱም ጎል ሲቆጠር የመጀመሪያው ከራይተን የተነሳው ጎሉ ራሞስ ድሪብል አድርጎ ምናምን ነገር ተጋጭቶ ያገኘውን ኳስ ፓስ ያደርግ ቹኩንዚ ያስቆጠረው ጎል ግን መያዝ አልቻለም። እዛ ሌፍት ላይ ያስቆጠረው ልጁ የራሱ ቦታ ነው መያዝ አልቻለም። እያንዳንዱን ፓስ ማድረግ ሲፈልጉ ኤሲ ሚላኖች ስፔስ አለ፣ የት ሌፍት ላይ ስፔስ አለ፣ የልክሾ ቦታ ላይ ስፔስ አለ፣ እንደፈለጉ ፓስ ያደርጋሉ። ከዛስ ቹኩንዚ ይዘዋል ኳስ ፓስ እንደፈለገ ማድረግ ብሎክ አያደርገውም። ዋንጆን ተጠግቶ አይነጥቀው ምንም ማድረግ ክሮስ ይገባል። በጣም ጸደይ ስፔስ ሩጦ አይደርስም። ዩሶል ምናምን ሲባል የነበረው ቀልድ አይደለም። ይሄም ታይቶ እድሜ ብቻ ወይም ደግሞ ስለ ጉዳቱ ብቻ ሳይሆን አቅምም አሁን በዚህ ሰዓት ያለው አቅም ያን ያክል ነው። አታኪንግ ላይ ወይ በደንብ እያገዘን አልነበረም፣ ግን ሚቶ ስፔስ ሌላ ተአምር ነው የነበረው። ጭራሽ ከዛ በኋላ ራሽፎርድ ገባ። አሰው ደብል አፕ ያደረገ የሚያግዝህ ምናምን ባክ እያደረገ የሚያግዝ አይነት ተጫዋች አይደለም። ሊቻም ከጉዳት ነው የተመለሰው። ሩጦ መድረስ አይችልም። ሩጦ ሄዶ ልቅልቅ አደረጉት ማለት ነው። በጣም የሚያስፈልገን ቦታ ነው። ከራይት ባኩ ማዝራይ ጥሩ አልነበረም። ፈርስት ሃፍ ገደል ነው የከተቱን። ጥሩ የነበረም ተጫዋች ስለሌለ ማለት ነው። አዲሶቹን ፈራሚዎች ይሁኑ ምናምን ማለት ነው። ዳሎት ይሻለናል። በራይት ባክ በኩል ዳሎት ውሎ ይግባ ማለት ነው። ማዝራዊን እንደ ሴንተር ባክ እንደ ስኳድ ፕሌየር ሌፍት ባክም ላይ ሞሮኮ ሲጫወት ነበር። ይበልጥ መከላከል በመንፈልግበት ሰዓት መጠቀም ይሻላል ማለት ነው። ራይት ባክ እሱ ጭራሽ ቤስት ተጫዋቻችን ሊሆን አይችልም ማለት ነው። ፊልዱ ላይ ደግሞ ያለ ኮቢ ማይኖ የማይታሰብ ነው። በጨይ በላይክ ጭንቅ ከገባ በኋላ አይታችኋል።
ኳሱን ይዘው ፕሬስ እየተደረጉ በሚጨነቁበት ሰዓት በሁሉም ቦታ አለ፣ ይሄዳል፣ ኳስ ያነካካል፣ ይደርሳል፣ ፓስ ያደርጋል ምናምን። ብቻ በጣም ደባሪ ጌም ነው የተመለከትነው እስካሁን ከተመለከትናቸው ፕሪሲዝን ጌሞች። ግን ደግሞ መርሳት የሌለባቸው አንድ ነገር ፕሪሲዝን ጌም ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ጀማ ይኸውልህ አሞሪም ማለት ነው የወዳጅነት ብሎ ትርፍዬ ጠራትን ወቅቶ አለቀቃትም። ምን አይነት ካምባክ እንደሰራባት ረጋገጠሽ እኮ በቃ ይኸው አሁን አየሽዋ ምልክቷን ሲምፕተሟን አየሻት አይደል? ወጋ መደረግ ነው። በቃ ገና ፕሪሚየር ሊግ ሊጀምር ነው ሲባል የትርፍ ተጫዋቾች ቆሌያቸው ብናለ ታውቃል። ሊጀምር ነው እንዲህ የወዳጅነቱ ቢቀጥልልን ይሻላል የሚል አሁን ፊርማ ሊያሰባስቡ ሊሄዱ ነው አሉ። ገብቶሃል አይደለ? ፕሪሚየር ሊጉ ሲሪየስ ነገር አይመቻቸውም። የወዳጅነት ምናምን ነበር የሚመቻቸው። አይዞን በቃ አንተ 4-2 ጥሩ ነው። እኔ ተመችቶኛል። በጣም አሪፍ ነው ቡድናችሁ። ዋንጫት የሚያስታውቃል። በተለይ ማግኘታችሁ እንዴት ጥሩ ነው፣ እንዴት ሸበላ ነው መሰላችሁ። የምሬን ነው የምላችሁ። በእውነት ከተፎካካሪ ቡድኖች ቀምታችሁ ዋንጫ ለማሳካት ፕሪሚየር ሊጉን የሚያስችላችሁ ሚድፊልዳችሁ እንደሆነ ነው ዛሬ የተረዳሁት። እና አይዞን በቃ አሞሪም ግን ይችላል። ማን ገረፈሽ እኮ ጠርቶ ማለት ገራረፈሽ። ይህ መላጣ ልጅ ተበቀለን። እኔ በፕሪዝን ጨዋታ እናድዳለሁ ብዬ አስቤ አላቅም ነበር፣ ግን ይሄ ሰውዬ ያናዳል። አሞሪም ስለሆነ ነው የተናደድነው። የምሬን ነው እንጂ አላ እሱ ስለሆነ ነው የተናደድነው። ሌላ ጨዋታ በእኔ የመጀመሪያውን ጨዋታ የፕሪዝን ጨዋታ እኮ ተሸንፈናል፣ ግን ይሄ ጨዋታ ያናዳል። የምሬ ያናዳል። የተጫወትንበት መንገድ ራሱ ያናዳል። አሞሪም መሆኑ ያናዳል። ሲያናዱ ብቻ በኤክስ ያስለጠለጣችሁኝ፣ በኤክስ አሰልጣኝ ያዋረዳችሁኝ፣ አላህ ያዋረዳችሁ። ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጠልጣለሁ። ካሪክ አትቀምር። ምን አባ ነው ስራ? እነ ቴሌማንስና ሳንቶስን ቀምራ ምርጥ አድርግ። እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር። ይሄ ነው በነገራችሁ ላይ ፕሪዝም እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም። ምድረ ጭላጋ ማት ተጠያቂ ነው ለማለት ሎፍተስ ቼክ ምን የመሰለ ጎል እንዳገባባቸው ዩናይትድ 4-2 ተሸንፏል። እንዴት ነው እኔ 3-1 አሸንፊው እንዴት ነው አንተ 4-2 የምትሸነፉ? አሞሪም እኮ ለዩናይትዶች መልስ ነው የሰጣችሁ። እኔን ማባረር አልነበረባችሁም አይነት እንዴት ዝም ትላላችሁ እናንተ? እንደዚህ ሲሆን ኤኒዌይስ 4-2 አልቋል ጨዋታው። ኤሲ ሚላን ዩናይትድን ለጥፎታል ማለት ነው። በጣም አሪፍ ጨዋታ አይተናል። ኤሲ ሚላን ከጨዋታ በጣም ተሻሽሏል። የምር ፕሪሲዝን ላይ ምርጥ ኤሲ ሚላን ዛሬ አየን። እስከዛሬው አሪፍ አልነበረም። ሌላው ደግሞ ነገ የኮሚኒቲ ሽልድ ጨዋታ አለ 11 ሰዓት ላይ። በህይወቴ ለመጀመሪያ ጊዜ የአርሰናል ደጋፊ ሆንኩ። በቃ ለመጀመሪያ ጊዜ የምር ሲቲ ነገ እንዲወድቅ ነው የምፈልገው። እንዲበላ ወላል ይሆን እኔ እንጂ አላውቅም። ሜዳ ውስጥ ሁላ ባይገቡ ደስ ይለኛል። በቃ አልፈልግም። ለመጀመሪያ ጊዜ አርሰናልን እንዲያሸንፍ ፈለግኩ። በጣም ነው እየተናደደ። ለማንም አልደግፍ እንዴ? እስቲ ኮመንት ላይ አስቀምጡልኝ። ለማንም አልደግፋ ይሻለኛል። ሻሼ ወዘተ ከነማ እኔ እኮ ማነው ኮቢ ሚያኖ እና ራሽፎርድ ተቀይረው ሲገቡ በቃ ዛሬ ሩበን አሞሪም አለቀለት። በቃ ተበቀሉት ነበር ያልኩት። ጭራሽ ሜዳ ውስጥ ገብተው በቀሉ አረ ማለት እዚህ ጀበር እኮ ማለት ሩበን አሞሪም ይለያል ነው የምልህ። ይለያል። ልጥፍ አደረገልኝ። እንዴት ነው ካሪክ ህይወታችሁን ቀየረው? ህይወታችሁን እያስተካከለው ነው ያለው ካሪክ። እኔ ደስ ብሎኛል። በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ወይ አሞሪም እንደው በሄድክበት እንደው ወላሂ ደስተኛ ሁን በአላህ። እንዴት ከጉድ እንደወጣን ፕሪሲዝን ጨዋታ ዩናይትድ ሽንፈት የሚባል ነገር አላየችም። ይሁን እያሸነፈች ነበረ። ልትገለን ስትል ደረስክልን። አቻ ያው ከፒኤስጂ ጋር ወጥቶ ለነሱ እንዳሸነፉን የረበሹት። ደግሞ ደስ የሚለው በዶርጉ 2-1 አልቆ ቢሆን ዶርጉ የሚባለውን ጅብ አየው ነበር። አልহামዱሊላህ በዶርጉ ጎልም አለማሸነፋቸው። እሺ ዋንጫ ሰሞኑን የፕሪሲዝን ጨዋታ አሮጌ ብረት እጄታ እየገጠምክ ምናምን በስፕሬ እየነፋ ነበር አይደለ? 100% ዩናይትድ ቢፈተሽ የሆነች ብረት ይዞ ገብቷል። እንደ ጫት ብብት ላይ እንደዚህ ይዘህ ዋንጫውን ሼም ይዞ ወጣህልን። ኧረ አሞሪም አሁን ምንድነው መልእክት ያስተላለፈላችሁ? አስብ። እኔ በትንሽ ጊዜ ውስጥ በያዝኩት ቡድን
ከሱ በላይ እንግዲህ ካሪክ ቆይቷል። አሸነፍኩት ለዚህ ሰውዬ ነው እኔን ያባራችሁኝ ብሏል። አሞሪም አሁን ቢወርድ ራሱ ግድ አይሰጠውም። አንጀቱ ነው ቅቤ የጠጣው። ይመቻል። እኔ ማንኝ በየጨዋታው ፔናልቲ ያስመቱኝ እሰተዋለሁ። ምን አገባኝ? በኤክስ መለጥረት እንዴት ነው ስሜቱ? አይሻሽኝ ሲዝንሽ ጀምሯል። እሺ ማንቸ ፋሚሊ ከኤሲ ሚላን ጋር ያደረግነውን ጨዋታ 4-2 አሞሪም ገረፈን። ብራዘር ያው የታወቀ ነው የማንቸስተር ዩናይትድ የኋላ ክፍል በዚህ የኋላ ክፍል ከሆነ ፕሪሚየር ሊግ የምንጫወት ማንም ቡና መጥቶ ራሱ 4 ያገባብናል። በቃ ሁሉም ቡድን ያገባብናል። እናገባለን ግን ሁሉም ቡድን ነው የሚያገባብንና የተከላካይ መስመራችን ከዲፌንሲቭ ሚድፊልደር ጀምሮ የገማ እንደሆነ ባለፈውም ጀምሬ ተናግሬያለሁ። አሁንም በቃ በጣም ብዙ አፕዴት የሚጠይቅ ነው። ማዝራዊ እንዳሎትን ሉክሾውን ይዘህ ፕሪሚየር ሊግ ላይ ቻምፒዮንስ ሊግ ላይ ምናምን ፎካከራሉ ማለት ዘበት በቃ መስተካከል አለበት። ከሴንትራል ሚድፊልደር በኋላ ምርጥ ነው፣ ችግር የለብን። ችግሩ ከካስሜሮ ቦታ ወደዚህ ነው። ያ ሙሉ በረኛችን ብቻ ነው ያለ እና መከላከሉ በጣም አሁንም ማስፈረም ያስፈልጋል። ይመሻችሁ ጋይስ። ዛሬ እስኪ እንደኔ ጓጓችሁ የቡርኖን የቲሊመንስን የሳንቶስን ጥምረት ለማየት አልጓጓችሁም? እኔ ጨዋታው እስኪጀምር እንዴት እንደጓጓው በተለይ ዛሬ በድሮ ኤክሴ መሸነፍ አልፈልግም። በድሮ ኤክሴ እንዳልሸነፍ በአሞሪም መሸነፍ አልፈልግም። ብቻ ጋይስ እንዴት እንደጓጓው የሶስቱን ጥምረት አሰባችሁት? ፕሪሚየር ሊጉ ላይ እኮ ይፈራሉ እነዚህ ተጫዋቾች። ሳንቶስ፣ ቲሊመንስ፣ ቡርኖ ይጨርሱናል። ኧረ ጨዋታው እስኪጀምር እንዴት እንደጓጓው። ሪስፔክት ሩበን አሞሪም እናትዬን ተበቀልን። በቃ ተበቀልን። ምን አባታቸው ነው? በነገራችን ላይ ይሄ አሰልጣኝ ለኢኒዮሶች ማለት ነው እያንዳንዱን ማንቸስተር ዩናይትድ ያለበትን ክፍተት አሳይቷቸዋል። ዛሬ ማለት ነው ሩበን አሞሪም አሳይቷቸዋል። ኢኒዮሶች ደግሞ የት ቦታ ላይ ተጫዋች እንደሚያስፈልግ በግልጽ የታየበት ጨዋታ ነው። ግን ሩበን አሞሪም ይችላል ማለት ነው። ዛሬ በቃ እንጃ ኤሲ ሚላኖች የተጫወቱት ጨዋታ በጣም ደስ የሚል ጨዋታ ነበር። እንዲ ግን አልተናደድኩም። እናትዬ ትንሽ አቦ ምንሽ ነው? ገና ሳምንት ነው ፕሪሚየር ሊጉ የሚጀምረው አልኳችሁ አይደል እንዴ? ምንድነው በዋዜማው መለጥረት? አቦ ትርፌ አቀሉ እንዴ? ፕሪሚየር ሊግ የጀመረ መስሏቸው መሸነፍ አልጀመሩም እንዴ? ምድረ ቅሪላ ሁላ ብራንዷ ማንቼ በሩበን አሞሪሙ ኤሲ ሚላን 4-2 ተገረፈች ነው የምልህ አባቴ። ፕሪሲዝን ቢሆንም በጣም ሙድ የሚያስይዝ ነገር ስለሆነ ሙድ ይዤብሽ ነው ቁም ነገር የምናወራው እንጂ ዘለን ወደ ቁም ነገር አንገባም። ተረዳሽኝ አይደለ? ማይክል ካሪክ አሞሪም እንደሚበልጠው ያሳየበት ጨዋታማ ተረዳኝ አይደለ? ማይክል ካሪክን አሞሪም ይበልጠዋል። ምክንያቱም ስኳዳችሁ አይገናኝ ምናችሁ ኤሲ ሚላን የወደቀ ክለብ ነው። ገባ አይደለ? ግን ከማን ዩናይትድ ጋር ሲሆን ፕራይም አሞሪም ከቻለና 4 ማን አቤት እንዳለ ፕሪሲዝኑ የተሸነፈ ሰው ነው አሞሪም ባይዘማ። ከእናንተ ጋር ሲገናኝ ግን እሳት የላሰ እሳት የጎረሰው ነው። 4 አጠጣችሁ ማ ገባ አይደለ? ፖዚሽን ማንዬ ለምን እንደተሸነፋችሁ ልንገራችሁ። ምክንያቱም ፕሪሚየር ሊግ ላይ በተደጋጋሚ የምታዩት ችግር እንደሚሆን እርግጠኛ ስለሆንኩኝ የተሸነፋችሁት በዚህ ደብል ፒቪት ምክንያት ቲሌመንስና አንድሬ ሳንቶስ አባቴ በቤንች ምናምን አይደለም። ካሪክ እየሞከረው ነው። በቃ ምርጥ የሚባሌን ቡድኔን ይዤ ገብቼ ምን መስራት እችላለሁ። ፕሪሚየር ሊግ ላይ የምታየው ሜኑ ቢጨመር ነው እንጂ ፕሪሚየር ሊግ ላይ የምታየው ፎርሜሽን ማለት ነው። ሜኑ ደግሞ አንድሬ ሳንቶስ ለየት ያለው ነው። ገባ አይደለ? እንግሊዛዊ አንድሬ ሳንቶስ ነው። እዛ ጋር ብራዚላዊ፣ እዚህ ጋር እንግሊዛዊ ነው። ሁሉም ሚድፊልደራችሁ ከኳስ ጋር ነው። አሪፍ ከኳስ ጋር ምርጥ ነው። ገባ አይደል? ይሰነጣጥቃል ምናምን ነገር ምናምን። ኳስ ካልያዘስ ለምሳሌ እንደዛሬ ማለት ኳስ ተያዘብህ ኳስ ማስጣል የሚችል ሚድፊልደር የለህም፣ እንዳለ ዲስትሮየር የለህም። ካሴሚሮን አልተካም። ኳስ መያዝ ሲያቅትህ ምን አባል ታመጣበት ነው? ገባን? ኳሱን ፈቃደኛ ሆኖ ሰጥቶ የሚከላከልን ቡድን ነው የምታስጨንቀው በዚህ ሚድፊልድ ማ ተረዳኝ አይደለ? አይ አሞሪም አይ ዋንጫው እናንተ ነው። እናቴን ዋንጫው እናንተ ነው። ፕሪሚየር ሊግ ሀ ብሎ ሲጀመር ማን ነው እንደሌላው 10 ሳምንት ጠብቀሻል ነው የሲቲ ደጋፊ የምትሆኙ። የመጀመሪያ ሳምንቱን ታይና የሲቲ ደጋፊ ተኛሽ በእርግጠኝነት። ሲጀመር ቁሉሉ ያስፈልገናል። ተከላካይ መስመር ቁሉሉ ያስፈልገናል። አሞሪም ደና አርጎ ነው የተበቀለን። ደና እንጂ ማን ያ ጩጭጭንቄ የሚባለው ተጫዋች ጩጭጭንቄ የሚባለው በሉክሾ በኩል የነበረው ጩጭጭንቄ የሚባለው ተጫዋች ማለት ነው። ፍዳችንን እኮ ነው ያበላው። ፍዳጅ እሱ ጩጭጭንቄ ማለት ነው። የተጫወተውን ጨዋታ አይታችሁታል። ደና አርጎ ነው የተበቀለን። ጀማው አሞሪም ደና አርጎ ነው የተበቀለን። እናታችሁ መርስትር ምን ትሰራላችሁ? ራሳችሁን አሳዩ ተብላችሁ ምን ዳሉት ሉክሾ የእናታችሁ ጓሮስ እንደ እያበጠራችሁ ነው። ገና አመቱ ሳይጀምር 4-2
ወይኔ ተቃጠልኩ ገና ሳይጀምር አመቱ አጭሪት እኛን ሆን ብለሽ እኛን ያቃጠላችሁኝን ያክል አቃጠላችኋለሁ ብለን ልትበቀለን የመጣው ናው ሴል አሁን መሸጥ አለበት። ሆን ብሎ ጀለስ ተጫዋች ግዛ ወይ ድህነትን ካወክ ደግሞ እናሰባስብር። ምንድን ነው ተጫዋች ያስፈልገናል። ተከላካይ መስመር ባዶ ሜዳ ባዶ ራቁቱን። ቀዮቹ ሰይጣኖች ማንቸስተር ዩናይትድ አውያን የመጨረሻ የወራጅነት ጨዋታቸውን በሽንፈት ጨርሰዋል። ዛሬ በፖላንድ ያደረጉት የወራጅነት ጨዋታ በቀድሞ አሰልጣኛቸው ሩበን አሞሪም ቡድን በኤሲ ሚላን 4-2 ተሸንፏል። ሁለት ጊዜ መርተው ነበር ማንቸስተር ዩናይትዶች። ቀድሞ ጎል ማስቆጠር ረገድም ሃሪ ማጉዌር ማንቸስተር ዩናይትድን ቀዳሚ አድርጎ ነበረ። ሳሙኤል ቹኩዚ ያደረገ እንደገና ማንቸስተር ዩናይትድ በፓትሪክ ዶርጉ አማካኝነት 2-1 መምራት ቻለ። ከረፍት መልስ በድጋሜ ኤሲ ሚላኖቻቸውን ከዛ የጎንካሎ ራሞስና የሩበን ለፍቶስ-ቼክ ድንቅ ጎሎች ኤሲ ሚላን 4-2 እንዲያሸንፍ አድርጎታል። የማንቸስተር ዩናይትድ የተከላካይ መስመር በደንብ ግልጥ ብሎ የታየበት ችግሩ የተመለከትንበት ጨዋታ ሆኗል። አማካይ መስመሩ በተለይ ብሩኖ ፈርናንዴዝ፣ ኮቢ ማይኖ ከረጅም ጊዜ የብሔራዊ ቡድን እረፍት በኋላ የመጡ ተጫዋቾች እንደመሆናቸው መጠን ድካምና ፊት ያለመሆን ነገር እንመለከታለን። ይህንን ነገር ተመልክተናል። በአስቸኳይ ማስተካከል ይኖርባቸዋል። ማንቸስተር ዩናይትዶች የመጨረሻ የወራጅነት ጨዋታ እንደመሆናቸው ዝውውር ላይም በፍጥነት መሳተፍ እንዳለባቸው ማስጠንቀቂያ የሆነ ውጤት ነው ማለት ይቻላል። ሩበን አሞሪም የቀድሞ ክለቡን ማንቸስተር ዩናይትድን 4-2 ያሸነፈበት ጨዋታ ብቸኛው በዚህ የፕሪሲዝን የቅድመ ዝግጅት ጨዋታ ኤሲ ሚላን ድል ያደረገው ጨዋታ ነው። ባለፉት ጨዋታዎች ባደረገው ወዳጅነት ጨዋታ ከኢንተርና ከሴልቲክ ጋር አቻ ወጥቷል። በቼልሲ ተሸንፏል። ዛሬ የመጀመሪያ ድሉን ነው አሞሪም በኤሲ ሚላን ቡድን ማስመዝገብ የቻለው። ጨዋታውን የተመለከታችሁት እንዴት ነበር? ማንቸስተር ዩናይትዶች የት ቦታ ለመሻሻል አለበት? የብሩኖ ፈርናንዴዝ፣ ኮቢ ማይኖ እና ዮሪ ቴልማንስን ጥምረትስ እንዴት አገኛችሁት? አንድሪው ሳንቶስስ ለማንቸስተር ዩናይትድ ይመጥናል? ሀሳብ ስጡበት። የፕላስ ምልክት በመጫን ፎሎ ያድርጉ። መልካም ምሽት። ይሄ ነው ማንቼ፣ ይሄ ነው ብራንዶ። አሞሪም የኔ አባት ወስዶ ልጥፍጥፍ አረጋት። በሚላን ተበቀላቸው። ኧረ በስመ አብ ታምር ነው። 4-2 በስመ አብ ቃላት የለኝም ለሚላን። እውነት ነው የምላችሁ። አቦ በናት ጀለስ ይችለዋል። ለማንኛውም አሞሪም ልጥፍጥፍ አረጋት። ይመቸን። ትርፌ ወደ አቋሟ ተመልሳለች ይላል። 4 ፒስ ገባልሻ። ሩበን አሞሪም ማንቸስተር ዩናይትድን አሸንፏል። ነግሬያችሁ ነበር። እኔ ማንቸስተር ዩናይትድ ሩበን አሞሪምን ማባረር አልነበረበትም። እዛው ክለብ ውስጥ ሆኖ ያስደስተናል። ከክለብ ውጭም ወጥቶ ደግሞ ኤሲ ሚላን ቤት ገብቶም ያስደስተናል። ሩበን አሞሪም ለኛ አስደሳታችን ነው። ማይክል ካሪክ ከጨዋታው በኋላ ምን ሆነ ነው የተሸነፍከው ሲባል ብሩኖ ፈርናንዴዝ ፔናልቲ እየሳተ አላለም። ምንድነው ይሄ? የእንባ መክፈቻ ነው ወይስ ምንድነው? ፕሪሲዝ ተለማመድ እያላችሁኝ እንዳይሆን ምንድነው? አሁንስ ችግሩ ካሰልጣኙ ነው። ፍሬንድሊ ምናምን እንዳትለኝ ረዛ ጥናዣን በግ ከዚህ የተሻለ አሰላለፍ አለ ለፍሬንድሊና ለፕሪሚየር ሊግ የሚሆን? ወይኔ ራሽፎርድ እና ማይኖና የታባሽ ሚስ ፔናልቲ እንደው ደህና ብሩኖ እኛ ባኒዝ ወሩ እኮ በብሩኖ ስም ተታለን ነበር። በቃ ብሩኖ የሚባሉ ምናምን ተብሎ እኮ በቃ ስም ጠፍቶ ነበር። ውሹ አንቺ ዝም ብለሽ ለምን ከዛ ከሴት ፒሳት እንደው አሲስት አታደርጊም? ታዩ ይቅርብሽ። በቃ አይመታ እንዲሁ እሺ፣ ለምን ትሳቀቂያለሽ? ዩናይትድ ተሸንፏል 4-2። ያው ወዳጅነት ነው፣ ምንም አይመጣም። ግን ማለት ነው ዳሎን ይዘን ሉክሾን ይዘን ቀጣይ ዓመት ምንም ዋንጫ የማይታሰብ የዛሬው ድንዝዝ ቅርዝዝ ያለ ጨዋታ ብሩኖ ፔናልቲ ሳተ፣ ኖርማል ነው። ግን አሁንም የምነግራችሁ ዳሎን እና ሉክሾን ይዘን ምንም አይነት ዋንጫ እናነሳም። ስለ ዝውውር ከወራን ደግሞ ማለት ነው ካርሎስ ባሌባ ሸዋሸዋ ነው። ባሌባ የምትሉ ሰዎች ሩበን አሞሪም ለጠለጠን፣ ሉክሾ ደግሞ አስለጠለጠን። ወይኔ ሉክሾ ይህን ማይረባ ሰው ይዘን ነው ሲዝኑ የምንጀምረው። በስማ ዛሬ ማለት ነው ለኢኒዮስ ከባድ መልእክት። መሸነፋችን ዛሬ በጣም ደስ ያለኝ የምሪ ነው የምላችሁ። ልክ አሁን የፕሪዝን ጨዋታዎችን ስናሸንፍ ሁሉም ሰው አጉል ኮንፊደንስ ቢልድ እያደረገ ነበር። ልክ ቲማችን ተጫዋች ለማያስፈልገው አይነት ነገር
በቃ ሁሉም ሰው ፊል እያደረገ ነበረ ማለት ነው። ዛሬ ልብን ተዘጉን የተጋለጠው ተጋልጠዋል። ሉክሾ የሚባል ሰው ያረበስማም በቃ ይበቃዋል። እግዚአብሔርን በቃ ከነ ክብር ይበቃዋል። ዳሎት ተቀይሮ ገብቶ ባልገባ ነው ያልኩት ማለት ነው። ዳሎት ሲባል እከክ የሆነ ሰው ቲማችሁ ላይ እንዳለ ለካ ረስቼ ነበረ። ዳሎት ከአመት አንድ አይነት ሰው ማለት ነው። ማርከስ ራሽፎርድ ዛሬ ተመልሶ ከ2024 በኋላ የመጀመሪያ ጨዋታውን አድርጓል። ይሁን እኔ እንግዲህ ራሽፎርድ ለብዙ ምንትን ማለት አልፈልግም፣ ግን ቲማችን አጠቃላይ እንደ ቲም ሺት ነበረ ማለት ነው። በጣም ነው ኤሲ ሚላኖች ዶሚኔት ያደረጉን፣ ቶታል ዶሚኔሽን ያሳዩት። በስማ ያስቆጠርናቸው ጎሎች ራሱ በቃ ሴት ፒስ አስቆጠርን። እኛ ራሱ እንደ አርሰናል የሴት ፒስ ቲም ይሆን ነው ራሱ ሴት ፒስ አስቆጠርን፣ አንዱን ጎል እነሱ ሰጡን አስቆጠርን። በቃ ምንም ያደርገው ነገር የለም ከዛ ውጭ ጨዋታው ላይ ማለት ነው። አሳሳቢ ነው ይሄ ነገር። የፈጠነ ተጫዋች አስፈርሙ እግዚአብሔርን። የአሞሪምን ቡድን እንበቀለዋለን ሲል የነበረው የታለ? በእናትህ 4-2 ስጥት የታባሽ ኤሲ ሚላን ይችላል። የልጅነታችን ክለብ ወንድነ ግባና ውጣው። እናንተ ምንድነው? ቆይ የእናንተ ነገር ቆየኝና ያ ሰውዬ ይሄ አሞሪም ተብዬው እንትን ነው በቀል አይነት ጩቤ ልጫወት ምናምን ብለህ ነው ወይስ አልገባንም? ምን አባሮኛል ነው አልተዋሃድንም እያላችሁ ነው? አልገባንም። ገና በፕሬዚደንት ጨዋታ ጀጅ እያረኳችሁ ባይሆንም ማለት ነው። የዛሬዋ ጩቤነት ልክ ናት። ማብራሪያ ትፈልጋለች በእውነት። እኔ አሞሪም አለ ብዬ አይደለም። እንደውም አሁን ራሽፎርድ ገብቶ አሽሙር ይዝበታል፣ አግብቶ ይጨፍርበታል ብዬ ሳስብ ኡፍ ተቃጠልኩ። አምና አቃጥሎኝ በወጣ አሰልጣኝ ካምባክ ይደረግብኝ። ካምባክ በአሞሪም ካምባክ አንድ ተጫዋችን መያዝ አቅቷችሁ ሶስት ጎል የሶስት ጎል አስታውዞ ይኑረው። ሳሙኤል ቹካዜኑ ማን ነው የሚባል ተጫዋች? አንድ ጎል ሁለት አሲስት ምንድነው የሚባለው? እኔ ለምንድን ነው ግን ከኛ የሚወጡ አሰልጣኝ ሆነ ተጫዋች ለምንድን ነው እኛ ላይ እንደዚህ ጀት የሚሆኑብን? ወይኔ መቃጠል፣ ወይኔ ሙባረክ። ምንም አይነት ምክንያት እንዳታቀርብ ሩበን አሞሪም በዝረራና ያሸነፈን ማለት አስደናቂ ካምባክ። እኔ እንደዚህ አይነት ካምባክ አይቻላቅም። የመጨረሻ የዩናይትድ እንግዲህ የፕሪሲዝን ጨዋታ ነው። ማይክል ካሪክ ስቲል እስከዚህ ጨዋታ ድረስ በጣም ሀሪፍ ነገር ሲያሳየን ነበር። ነገር ግን እኔ በዛሬው ጨዋታ የተመለከትኩትን ነገር መጥፎ ነገር አትመለከትኩትም ማለት ነው። ምክንያቱም ሊጉ ከመጀመሩ በፊት የተጫዋቾች ፊርማ ያስፈልገን ነበረ እና በፕሪሲዝን እያሸነፍን ምናምን ነገሮችን መሸወር ነው ብዬ አስባለሁ። ማለት ትክክለኛ የቡድኑን አቋም አይገልጽም ነበረ ብዬ ነው የማስበው። ምክንያቱም ዛሬ አንድሬ ሳንቶስ፣ ቴሌማንስና ብሩኖ ፈርናንዲስ ተጣምሮ ተጫወቱ። ምንም አይነት ነገር ማሳየት አልቻሉም። እጅግ በጣም ይህ የመሃል ሜዳ ጥምረት ብዙ እንደሚቀረው የተመለከትንበት ጨዋታ ነው። ስለዚህ ወደ ገበያ እንዲወጣ የሚያስገድደው ይመስለኛል። አላውቅም። 4-2 ነው የተሸነፍነው። 1-0 መራን፣ 2-1 መራን። ጭራሽ የተከላካይ መስመሩ ሉክሾ አሁን ላይ ዩናይትድ ሊዩሳልን ለምን እንደፈለገው ገባኝ ማለት ነው። ምክንያቱም ሉክሾ አመቱን ሙሉ የሚጨርስልን ተጫዋች አይደለም። እጅግ በጣም የሚቸገር የታክቲክ ሊቅ መሆኑን ደግሞ ሩበን አሞሪም ናይል ማይክል ካሪክ የታክቲክ ሊቅ አሰልጣኝ ከመጣበት ደግሞ ምን ያክል ደካማ እንደሆነ ተመልክተናል። ግን ያው ፕሪሲዝን ስለሆነ በእርግጥ በከፍተኛ ሁኔታ ለመተቸት የሚመች አይመስለኝም። ነገር ግን ጥርጣሬዎች እንዲያድሩብን አድርጓል። ሊጉ ከመጀመሩ በፊት በጥርጣሬ ዩናይትድን እንድንመለከተው የሚያደርግ ውጤት ነው እያስባለሁ። ያላችሁን ሀሳብ አስተያየት አካፍሉ።